አዲሱ መደበኛ ትርጉም ለውጧል ያልከውን አንዱን ጥቅስ ታሳየንና እሺ አንድ ጥቅስ እሺ አንድ ጥቅስ እሺ አንተ አውጣ እንደሱ ለምን ያወጣል አንተ ኮምፒውተር ከፍቻለሁ እሺ እንደ ቦምቡን ላምጣልህ ለዛው ቦምቡን ጸረ ማርያም ሆነን ቦምቡን ላምጣልህ ከይቅርታም ቢኒ ለስግደት ነው ያልከው ሆነ ችግር የለውም ጊዜው ሰድና እሱን ላምጣልህ 10 አመጣልሃለሁ 180 አመጣልሃለሁ ማለት ነው እኮ ነው አይ ጊዜው ሰድ ነው እንዴት ስለተጠየቅ ግድ የለም ጊዜው ሰድ ነው ራሻታ ቆይ አራሉኝ እኔ ምን ችግር አለብኝ ሳስተምር የከረምኩ እንዴ ረጋ በል ምን ታደርግ ይሄው እሺ ሉቃስ ቦምቡን ላምጣልህ ጸጋ የሞላብሽ የሚለው እንዴት እንዳወጣችሁት ይሄው ሉቃስ ምዕራፍ ቢኒዬ ደግሞ አሁን ያልከው ምንድነው ጌታ ስግደት በቃ ስግደት ይሄው ቆይ ስግደትንም ቀጥልላለሁ ግን ይሄኛው ዋናውን ላንሳ ዋናው እሺ የሉቃስ ወንጌል ምዕራፍ 1 ያደርጉት ተቀብለውት ቤተክርስቲያን ተቀብላ ካኖናይዝድ አድርጋ የምታደርገውን ፕራክቲስ እኔ ላሳይ የምችለው እዚህ ጋር ከርሊ ቸርች ፋደር ይሄንን ሰፖርት የቤተክርስቲያንን ትምህርት ቤተክርስቲያን እንዳስተማረችኝ ሰፖርት የሚያደርግ የቤተክርስቲያን አባት ነው እንጂ የማቀርበው እዚህ ጋር እንትን ብዬ ዜድ አንተ ስለተናገርክ ነው ይሄን እቀበላለሁ ይሄን አልቀበልም የሚባል ነገር የለም። ቤተክርስቲያን ያስተማረችኝን የተቀበለችውን ተቀብዬ ነው እዚህ ጋር እንትን የማወራ ልልን አይኮኖግራፊ ግን የምናወራ ከሆነ እንድትል ማውራት እንችላለን ቢኮዝ ይሄ ቸርች ሂስትሪ ላይ ስላለ ማለት ነው ቸርች ሂስትሪ ነው ቴንክ ዩ ቆንጆ ሐሳብና አቅርቧል አንደኛ ኒቂያ ጉባኤን አንስታል ከክሪድም ጋር አገናኝተን ለማውራት እንትን ብለሃል ግን ኒቂያ ስትል 787 ላይ የነበረው ሁለተኛው ነው አይደለ የምታወራው አይኮን ቬነሬሽን ለምሳሌ ካውንስል ኦፍ በኤፌሶን ጉባኤ ላይ ሴሽን ዋይል ሁለተኛው ላይ ማለት ነው 7 እዚህ ጋር አትስራ ብላችሁ እንደምትናገሩ እዚህ ጋር ለጣዖት እዚህ ጋር ደግሞ ለእግዚአብሔር የሚሰራው በእግዚአብሔር ትእዛዝ ከግብጽ ምድር ያወጣዋችሁ እያለ ነው የሚናገረው አይደል ከግብጽ ምድር ያወጣዋችሁ ብሎ ማስጠንቀቂያ ሰጠ ለምን በግብጽ ይመለክ የነበረን ነገር ሊያስቆም ስለወደደ እግዚአብሔር ማለት ነው ከዛ በተረፈ ግን ይሄው ስራ ብሎታል ከዛ በኋላ እንግዲህ ምዕራፍ 25 ላይ ጀምራ ደግሞ መጽሐፍ ቅዱስን ረጋ ብለህ ብታጠና ታቦት ስራልኝ ብሎ ቁመቱን ሁሉን ነገር ነግሮ ስዕል ላልክ ደግሞ እስቄል ላይ መሄድ እንችላለን ሳል ብሎ ሲያስተምር እግዚአብሔር ራሱ ሲናገር ታያለ ስለዚህ አሁን እኛ ለቅዱሳን የምናደርገው ክብር ወይም የቅዱሳን ስዕላትን በተመለከተ እኮ ያስከው ራሱ እኮ መጽሐፍ ቅዱስ እኮ ከጣውላ ተፈቅፍቆ እኮ የተሰራ ቅርጽ እኮ ነው በነገራችን ላይ ቅርጽ እኮ ነው ስለዚህ መጽሐፍ ቅዱስን አንሰግድለትም መጽሐፍ ቅዱስን እኮ አንሰግድለትም ወደሱ መጽሐፍ ቅዱስ እሺ እሱንማ ይኸውልህ ስንቴ ላስተምራችሁ ስግደት ማለት ነው ስግደት ለእግዚአብሔር ብቻ የሚል ታመጣልኛለህ ኧረ ስግደት ለእግዚአብሔር ብቻ የሚል መጽሐፍ ታመጣልኛለህ ኧረ ማለት ነው ያለው ስግደት ለእግዚአብሔር ብቻ የሚል ብቻ ለእግዚአብሔር ብቻ ኧረ ማለት ነው ኢየሱስ ራሱ ስግደት ለእግዚአብሔር ብቻ ስግደት ለእግዚአብሔር ብቻ ምን ኢየሱስ ምን አለው መሰለ ስገድልኝ አለው እሺ አምጣው እንሂድ እሺ እንየው እኔ ለአንተ ምን ያላቅም እነዚህ አሁን እኔ ተማሪ ሊሆኑ ይችላሉ ማን ወንድማችን ወይ ቢኒያ ይኸውልህ ነገ በእግዚአብሔር ፊት ቃል ይገባል አንተ ምን ያላቅም ወንድማችን አንተ ትንሽ ልጅ ነህ ረጋ ብለህ አንተ ከነ ኤፍሬም ጋር ስናስተምራቸው እነ ኤፍሬምን አንተ ተማር ወንድሜ ስናስተምራቸው አንተ ተማር እሺ ማቴዎስ ወንጌል ምዕራፍ 4 አውጣ ስግደት ለእግዚአብሔር ብቻ የሚል አውጣልኝ እቺን ሐሳብ ብቻ ልናገር አንተን አልሰማም አስቼ እባክህን ነገ ሙሉ ቃል ቤቱ እኮ ይኸውልህ አሁን ሁሉም ከውስጥም እየጻፉ ነው በቃ ተማሩ እኔ ነኝ የማስተምራችሁ እኔ ነኝ እንደገና ማስተምረው እኔ ካደላችሁ ብዬ የምናገረው ማለት ነው እኔ ካላስተማር
ኦርቶዶክስን ማታውቃትም እኮ አንተ ኦርቶዶክስን ማታውቃትም ፕሮቴስታንትን ፕሮቴስታንትን ግን ጠንቅቄ አውቃለሁ ፕሮቴስታንትን ጠንቅቄ አውቃለሁ ረጋ በለ እሺ ኤፊ ማቴዎስ ምዕራፍ ብቻ የሚለውን አሳይ ስግደት ለእግዚአብሔር ብቻ የሚለውን አሳይ አታወርደው ግን በቃ ማሙስ ቆይ እሺ ስግደት ለእግዚአብሔር ብቻ የሚለውን አሳይ ስግደት ለእግዚአብሔር ብቻ የሚለውን አሳይ እሺ አንዴ ይሄ ያሳይ ስግደት ለእግዚአብሔር ብቻ የሚለውን አሳይ ረጋ በል እሺ ስግደት ለእግዚአብሔር ብቻ እሺ ማቴዎስ ወንጌል ምዕራፍ 4 ነው አይደል ያልከኝ 4 እሺ ምን ጀምሮ ነው አንብበው እሺ ደሞም ዲያብሎስ እርሱንም ብቻ አምልክ ተብሎ ተጽፏልና አለው ነው እሺ ኤፊ አይልም አሁን ይኸውልህ በደንብ ስማይ አምልኮ ብቻ ነው የሚለው አምልኮ ብቻ ነው እንጂ ስግደት ለእግዚአብሔር ብቻ የሚል አይደለም ይሄ ቦታ ያለው አይልም ጥያቄ ሰይጣን ምንድን ነበር ያለው ጥያቄው የሰይጣን ጥያቄ ምን ነበር በጣም ጥሩ ስገድልኝ በቃ ስለዚህ ስገድልኝ ሲለው ኢየሱስ ደግሞ ምን አለው እኔ ደግሞ ስግደት ለሰዎች እንደተሰጠ በደንብ አሳያለሁ ግን ፕሮቴስታንት ወንድሞቼ በንጹህ ሕሊና የምነግራችሁ ይሄን መዝገበ ቃላት ታውቁታላችሁ ይሄን መዝገበ ቃላት የኢትዮጵያ መጽሐፍ ቅዱስ መዝገብ ቢያንስ መዝገበ ቃላት አንብቡ እንጂ በንጹህ ሕሊና እኮ ነው የምነግርህ ስግደት ምን ማለት እንደሆነ ዲፋይን ያደርጋል እና ለምን ስግደት ለእግዚአብሔር ብቻ መዝገበ ቃላት ሁለት አለኝ ከፈለክ ካሜራ አብርቼ ሁለቱንም አሳያለሁ እሺ አምጣው ስግደት የሚለው አምጣልኝ እሺ አውጣልኝ እሺ አሁን ይሄኛው እዚህ ጋር ወደ ይሄው አይልም አምልኮ ብቻ ነው ሰይጣን የጠየቀው ሪኩዌስት አደረገው ስግደት ነው ስግደት አምልኮ ለእግዚአብሔር ብቻ ነው የምንለው ስግደት ለእግዚአብሔር ብቻ የሚል አይናገርም የፊካ እንዴ ኢየሱስ እኮ በግልጽ ምን አለ መሰለ አንተ ሰይጣን ለጌታ ለአምላክህ ስገድ ብቻ አምልክ ተብሎ እሱን ብቻ አምልክ ስግደት ለእግዚአብሔር ብቻ ነው እስቲ ኤቪ ሁለት ደቂቃ ስጠውና ይሄ ምን ማለት እንደሆነ ያብራራል አንደኛ ስግደት የአምልኮ መገለጫ መሆኑን ራሱ ኢየሱስ እየመሰከረ ነው ሁለተኛ ደግሞ ስግደት ለእግዚአብሔር ብቻ እንደሆነ እየተናገረ ሁለቱም ነገር ነው እዚህ ጋር ኮንፎርም ያደርገው ያ እንደዛ እኮ ነው ያለው ሰይጣን አምልከኝ አላለውም ስገድልኝ ነበር እኮ አይልም እሺ መዝገበ ቃላቱን አውጣልኝ በንጹህ ሕሊና እንዲህ ካላስተማርኳችሁ መዝገበ ቃላቱን አውጣልኝ እሺ አለኝ ብለኛል አይደል መዝገበ ቃላቱን አውጣልኝ ስግደት የሚለውን ልነሳ ነው ማለት ነው እኔ አልጋ ላይ ነው ያለው ተነሳ ምን እኔ ይኸውላችሁ ቢያንስ ትንሽም ቢሆን ዘማሪ ስለነበረ አንተ ያው ፎረፈ ብትወጣም አብረን ተምራል ፓስተር ሰለሞን ከተማ የጅጅጋ ጉባኤ እግዚአብሔር ቤተክርስቲያን ፓስተር ነበረ አለቃው ነበርኩኝ ጠይቁት ተፈለጋችሁ ባይክደኝም ከጅጅጋ እስከ አሜሪካ ታሪኩንም ጠንቅቄ አውቃለሁ ዋ አጠገቤ ጋር አላገኘውም ምን ሲሆን እዚህ ጋር እንዳመጣሁት ነው እንጂ እሺ አውጣና ሳየኛ ይኸው አውጣና ሳየኝ ይኸው እሺ እንዴ ማብራቴን ላብራ በዲት ነው እንደገና ነክቶ አይደለም ይሄው የመጽሐፍ ቅዱስ መዝገበ ቃላት ነው እሺ ገጽ ስንት ላይ ነው ያለው ቢኒ አንተ ገጽ 80 አካባቢ ነው እሺ ስግደት 80 ቤት ውስጥ ነው የሚሆነው እርግጠኛ ነኝ እቺን በሰንበት ከሰጣችሁ ይበቃችኋል አግኝቼዋለሁ 88 ላይ ነው የምትፈልገው ከሆነ 88 ላይ ይኸው እሺ ቀጥል ይኸው እንደዚህ ይላል ስግደት ሰው በአምላኩ ፊት አምልኮን በታላቅ ሰው ፊት አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል እሺ ቆይ ሰው በደንብ ረጋ ብላ አንብባት በደንብ ሰው በአምላኩ ፊት አምልኮን ሰው በአምላኩ ፊት አምልኮትን እሺ በታላቅ ሰው ፊት አክብሮትን ለመግለጥ ሊጎነበስ ራስን ማዘንበል
አጽኖ ይልና ኢሳይያስ 46:2 ያመጣል። ከዛ በጉልበቱ ሲንበረከክ ይላል፣ አስተብርኮ ይላል። ሁለተኛ ዜናን ያመጣል። ወይም በግንባሩ በመሬት ላይ ሲወርቅ ይላል። ስግደት ዳንኤል 2:46 ያመጣና ይችላል ይላል። እነዚህ ሶስት አይነት ስግደቶች ናቸው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 እሺ ዘጸአት 24 ይላል። ምን አለ? እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው ይላል። ለእግዚአብሔር የሚሰጥ የአምልኮ ብቻ ለእግዚአብሔር የሚሰጥ አይደለም፣ ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። አምልኮ ነው። አዎ ብቻ ነው የሚለው ብቻ ይላል እኮ እንደ ከላይ ያለውስ ቅድም ያነበብከውስ ለታላላቅ ሰው የተባለውስ ለታላላቅ ራስ ያምብኝ ያምብኝ ሰራስ ከላይ ያለውስ ለታላላቅ ሰው ሳይሆን ስትወጣ ጉልበት ስም የምትወጣው አብርሃም በኬጡራ ህዝብ ማለት በኬጡራውያን ፊት የሰገደው ሊጨርሰው ነው። ይኸው ሚሊዮን እኔ እንግዲህ መዝገበ ልጨርሰው። እንደ ሙሴ ሕግ ስግደት ለእግዚአብሔር ብቻ የሚሰጥ የአምልኮ መገለጫ ነው። ዘጸአት 24 በዚህ ምክንያት መርዶክዮስ ለሐማ አልሰገደም። አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። ሐዋርያት ሥራ 10:26 ራእይ 22:8 ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና። ማቴዎስ 28:9 ክርስቶስ በሰውነቱ ለአብ ሰገደ። ማቴዎስ 26:39 ሉቃስ 22:41 ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው። ዮሐንስ 4:24 በመጽሐፍ ቅዱስ ውስጥ ሊጨርሰው ነው። አንዳንድ ቦታ ለሰዎችና ለመላእክት ስግደት እንደተደረገ እናገኛለን። ይህ የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል። ዳንኤል 2:46 ሁለተኛ ነገሥት 4:37 ሐዋርያት ሥራ ድገማትችን ይህም የአክብሮት ስግደት ጊዜ ድገማት ሁለት ይቀጥል። እሺ 5 ጊዜ ደግመዋለሁ። ይህ የአክብሮት ስግደት እንጂ የአምልኮ ስግደት እንዳይደለ መጽሐፍ ቅዱስ ውስጥ በመጽሐፍ ቅዱስ ውስጥ በአንዳንድ ቦታ በሰዎችና በመላእክት ለመላእክት ስግደት እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮ ስግደት እንዳይደለ ልናስተውል ይገባል። ዳንኤል 2:4 ሁለተኛ ነገሥት 4:37 ሐዋርያት ሥራ 16:29 አንዴት ደግሞ አለ አንዴ ነገር በሱ ስለሚጠራ የኔ ድምጽ መዝገበ ቃላት አንብባችሁ በደቂቃ የሚያስከፍል ድምጽ ነበር የኔ ድምጽ። እሺ ለክርስቶስ ብቻ የሚለው ያስደግማችኋል። እንትን እናድርገው፣ ራፕ አፕ እናድርገው። ይኸው ቀጥል 5 ብለኸኛል፣ ቃል ገብተህልኛል። ቢኒዬ ጨረሰ። ስጦታ የሚል ገባ። ከዛ 5 ብለኸኛል። 5 ቅድሟን ደግማለሁ ብላለሁ። ቀጥል 2 ብላ አይ ገሽ አንድ ላይ ልምጣና ከመጀመሪያው አንድ ላይ ደግሞ በቃ ነገ ታስተምረናል። ችግር የለውም ደግመዋለሁ። ሰው ምንድነው የሚለው መሰላችሁ? በአጠቃላይ ይሄ ስለ ስግደት የሚያነሳው ይሄ መዝገበ ቃላት ነው። እንግዲህ ምንድነው የሚያወራው መሰላችሁ? ሲጀምር ምን አለ? ሰው በአምላኩ ፊት አምልኮን፣ በታላቅ ሰው ፊት ደግሞ አክብሮትን ለመግለጥ ሲጎነበስ ራስን ማዘንበል ይልና አጽኖ ኢሳይያስ 46 በጉልበቱ ሲንበረከክ አስተብርኮ ሁለተኛ ዜና ይልና 6:13 ወይም ደግሞ ይልና በግንባሩ በመሬት ላይ ሲወርቅ ይላል። ከዛ በኋላ እንደዚህ ይላል። እነዚህ 3 አይነት ስግደቶች ናቸው ካለ በኋላ ልብ በሉ አሁን እሺ፣ በደንብ አስተውሉ። እንደ ሙሴ ሕግ ስግደት ለእግዚአብሔር ደግሞ የአምልኮ መገለጫ ነው። አንዴት ደግሞ ለእግዚአብሔር የሚሰጥ መገለጫ ነው መስላችሁ። ከዛ እንደዚህ ይላል እሺ፣ ብቻ ለእግዚአብሔር አምልኮ ነው ካለ በኋላ ምን አለ? በዚህ ምክንያት በየትኛው ምክንያት? ስግደት ለእግዚአብሔር ብቻ በመሆኑ ምክንያት
በዚህ ምክንያት መርዶክዮስ ለሐማ አልሰገደም። ኦኬ አስቴር 3:2 ጴጥሮስና የእግዚአብሔር መልአክ ስግደትን አልተቀበሉም። እሺ ሐዋርያት ሥራ 10:26 ራዕይ 22:8 ከዛስ ክርስቶስ ግን የሰዎችን ስግደት ተቀበለ አምላክ ነውና ማቴዎስ 26:9 ክርስቶስ በሰውነቱ ይልና ለአብ ሰገደ ይላል ማቴዎስ 26:39 ሉቃስ 22ን ያመጣል። ተፈላጊ ስግደት በእውነትና በመንፈስ የሚደረግ ስግደት ነው ይላል ዮሐንስ 4ን ያመጣል። ከዛስ ልብ ብላችሁ ስሙ። እዚህ ጋር በመጽሐፍ ቅዱስ ውስጥ በአንዳንድ ቦታዎች ለሰዎች ለመላእክት ስግደት እንደተደረገ እናገኛለን ይላል። እንደተደረገ እናገኛለን። ይህም የአክብሮት እንጂ የአምልኮት ስግደት እንዳይደለ ልናስተውል ይገባልንና ጥቅሶችን አስቀምጠዋል። ሰው ምንም እያለን ነው እዚህ ጋር መጽሐፉን ቢኒ የምትፈልገውን ከኔ በኋላ ትናገራለህ። ስግደት ለሰውም ለመላክም አይደለም ለእግዚአብሔር ብቻ ነው። በዚህ ምክንያት እነ መርዶክዮስ እነ ጴጥሮስ መላኩም አይሰገድንም ብለው ተቃውመዋል። በመጽሐፍ ቅዱስ ውስጥ ስግደት ለእግዚአብሔር ብቻ ነው። ግን ደግሞ በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች ደግሞ አሉ። እነሱም ለአምልኮ ሳይሆን ኦኬ ለአክብሮት ብለው ሰግደዋል። ግን መጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ እያለ ያለው ግን ስግደት ለእግዚአብሔር ብቻ ነው ለሰውም ለመላእክትም አይሰገድም እያለ ነው። ስለዚህ መጽሐፍ ቅዱስ ውስጥ የሰገደ ሰው አለና ዝሙት የሰራ ሰው አለና ዝሙት ልስራ አይባልም። ዝሙት የሰሩ ማት ሰዎች አሉ። መጽሐፍ ቅዱስ ውስጥ ለሰው የሰገደ አለና ልስገድ አይባልም። ስግደት ለማ ብቻ ነው አለ? ለእግዚአብሔር ብቻ ነው አለ። ስለዚህ መጽሐፍ ቅዱስ ውስጥ ያለውን ነገር ሁሉ አፕላይ አናረግም ማለት ነው። ለመላኩ እኮ ሊሰግድ እኮ ሲል አረ ተጠንቀቅ አለው። ተጠንቀቅ እንዳታደርገው አለው። ሁለተኛ ጊዜ ማለት ነው። የመጀመሪያውም ሁለተኛም ጊዜ ማለት ነው። ስለዚህ እዚህ ጋር ይሄ መዝገበ ቃላት እየነገረን ያለው ምንድነው? ስግደት ለእግዚአብሔር ብቻ ነው፣ ለማንም አይገባም። በመጽሐፍ ቅዱስ ውስጥ ግን ለአክብሮት ብለው የሰገዱ ሰዎች አሉ። ለአክብሮት ብለው የሰገዱ ሰዎች አሉ። ስግደት ግን ለማን ነው? ለእግዚአብሔር ብቻ ነው፣ ለሰው አይሰገድም አለ። ሌላ ጥያቄ እዚህ ጋር ተያይዤ የምጠይቀው ጥያቄ እነ ቢኒ የማይመልሱት ጥያቄ እኔ ላብራራ ይሄን ብቻ ብዬ ላንተ ደግሞ ታብራራ። ይሄን ብቻ ብዬ ታብራራ። ሌላ ቢኒዬ እንደውም ስታብራራ ብትጠቅስልኝ እነዚህ ሁሉ በመጽሐፍ ቅዱስ ውስጥ የተገለጡት አንድ ማይመለስ ጥያቄ አለ። ስግደትን እኔ ማይመለስም ብዬ ማነሳቸው ጥያቄዎች በእርግጥም ማይመለሱ ናቸው በነገራችን ላይ እና በመጽሐፍ ቅዱስ ውስጥ ስግደት እነዚህ የአክብሮት ብለው የሰገዱት ባይፈቀድም በሙሴ ሕግ እንደዚህኛው አኮርዲንግ ቱ ዲስ እንትን ማብራሪያ ስግደት ለእግዚአብሔር ብቻ የሚሰጥ ቢሆንም ቅሉ የሰገዱት ሰዎች ለአክብሮት ብለው በመጽሐፍ ቅዱስ ውስጥ የሰገዱ ሰዎች አሉ። እነዚህ ሰዎች ግን ሲሰግዱ ፊት ለፊት ላገኙት ነው ኦኬ የሰገዱት የአክብሮት ስግደት ተብሎ የመጣው ማለት ነው። ፊት ለፊት ላገኙት ሰው ነው የሰገዱት፣ ለሰው ይሁን ለመላክ። እናንተ ዛሬ ፊት ለፊት ላላገኛችሁት ሰው ነው የምትሰግዱት፣ ለማታገኟቸው ሰዎች ነው። በአጸደ ነፍስ ላሉ ሰዎች ወይም ደግሞ ላላያቸው ላልተገለጡላቸው መላእክቶች ናቸው የምትሰግዱት። አንደኛ ስግደት ለእግዚአብሔር ብቻ ነው ይላል፣ ይከለክላል። ከዛ ውጪ ስግደት ከእግዚአብሔር ውጪ ስግደት አይቻልም፣ ክልክል ነው ማለት ነው። አንደኛ። ሁለተኛ እና እዚህ ጋር መዝገበ ቃላቱን አሁን መዝገበ ቃላቱን ቤዝ አድርገን ስናወራ ፊት ለፊት ለተገለጡላቸው ነበር የሰገዱት። እናንተ ላልተገለጡላችሁ ሰዎች ማን ስገዱ ብላችሁ ነው የምትሰግዱት? አንደኛ እሱ ነው። ሁለተኛ ለእግዚአብሔር ነው፣ ለእግዚአብሔር ብቻ ነው ይላል። እናንተ ለምንድን ነው ለእግዚአብሔር ብቻ የሚለውን ሕግ ተላልፋችሁ እንግዲህ የሙሴን ሕግ ሁሉ የምታከብሩ ናችሁ። እናንተ ለምንድን ነው ለሰው የምትሰግዱት? ቴንክ ዩ። እሺ ከፍ አድርገኛ፣ ከፍ አድርገኝ። የድሮ አለቃ አይደለው? ከፍ አድርገኛ። እግዚአብሔር ይመስገን። ኤፍዬ ያው ይቅርታ ለአስቼ ነበር። ይቅርታ ቢኔ መምህር በረከትን ማስገባት ትችላለህ? አስቼ አንድ ቁጥር እየጻፉ ነው እንዴ? አንተ የቤቱን ሕግ እያወቅህ አንተ እኔ አሁን እኮ የሚዘጋበት ሰዓት ነው። በጣም ይቅርታ እኔ 5 ደቂቃ ነው ቢኒያም የምሰጥህ። ኧረ ቆይ አንተ ገና ከእናትህ ጋር ተማር። ነገ 3 ሰዓት ቤቱ 2 ሰዓት ነው የሚዘጋው። ቢኒዬ ነገ ሙሉ ለአንተ እንሰጥሃለን። ለአንተ ክብር ተብሎ እኔ አሁን ልናገር። አሁን እኔን ንግግር ለምን ትፈሩታላችሁ? ችግር የለውም። ለአንተ ክብር ተብሎ ነው ሰዓት የተጨመረው። ለአንተ ክብር ብለን እኮ ነገ ሙሉ ቀን እንስጥህ። በዚህ በቃ ምንም ችግር የለም። ኧረ እኔ አንደኛ እኔ አሁን ይኸውላችሁ የመጣሁትም ይኸውላችሁ ፌዝን አክብሬ ነው የመጣሁት። እራስህ እባክህን ሚውት አድርግልኝ። ቢኒዬ እነሱ እኮ ኃላፊነታቸውን እየተወጡ ስለሆነ ልለምንህ ቢኒያም ልለምንህ
እነሱ የሚኖሩት ውጭ ሀገር ነው። ውጭ ሀገር ስለሆነ ለሊት 9 ሰዓትና 10 ሰዓት ነው። ጠዋት 12 ሰዓትና 1 ሰዓት ላይ ስራ ይገባሉ። ቢያንስ 3 ሰዓት እንኳን ይረፉ። ይህን ስለሆነ እኔ አሁን ስናገር ነው እንደዚህ መጥረኝ ኤፍሬም ሲናገር ለምን አይደለም 5 ደቂቃ ልስጥ ነው ያለ ኤፍሬም 10 ደቂቃ እኔ ጨርሳለሁ። አንተ ሳትናገር አያልቅም እኮ እኔ አሁን ራሱ እኮ ጨርስ ይችል ነበር። ነገ ሙሉ ማስረጃዎችን የፈለከው ማስረጃዎች አንደኛ እኔ ምን ችግር አለ? አሁን ሰምቷል። ችግር የለም። አንዴ ቢኒ ከመናገር በፊት ሰዎች ብዙ ሰው ስላለ የባለፈውን ማስታወቂያ ተናገር ስላሉ በወር 20 ብር ያለው አንዳንድ ዶላር እና አንዳንድ ብሯን እሷን አሁን ማስታወቂያ ብትናገር ጥሩ። እሺ ቆይ አይደለም ቢኒዬና ደግሞ እኔን አስቀምጣችሁ እንዳይል ቆይ ሂድ። ችግር የለም። የኛ ልጆች ባሉበት ይናገር። ችግር የለም። የኛ ልጆች ባሉበት ቢኒዬ 5 ደቂቃ ቢኒ ቀጥል። አሁን ድሮ ያበደርኳችሁን ለዛውም አሁን ብትመልሱልኝ ስደት ላይ ስለሆንኩ አስቼ ድሮ ያበደርኳችሁን በመልካም ዘመን የዋልኩላችሁን ገንዘብ ብትመልሱልኝ ደስ ይለኛል። አሁን አንተ ወንድምነትን ተጠቅመህ ነው አይደል? ኤፍሬም ካሴቶቻችሁን የመረቁበትን ዘመን አስባችሁ 5000 10000 በዛ በውድ ዘመን ያወጣውላችሁን እና ያንን አስባችሁ መልሱልኝ። እሺ መልሱልኝ። አሁን እሺ ኤፊ ያነሳው ነገር አለ። በመጀመሪያ ደረጃ የስግደት ኮንሰፕት ነው። ስግደት ማለት ምን ማለት ነው? በግልጽ አማርኛ ሰው በአምላኩ ፊት አምልኮን በታላላቅ ሰው ፊት አክብሮትን ለመግለጽ ሊጎነበስ የራስን ማዘንበል አጽናኑ ይናገራል። ኢሳይያስን ያነሳል። በጉልበቱ ሊንበረከክ ደግሞ በግንባሩ መደፋትን። እነዚህ 3 ነገሮች በግንባር መደፋትም የአንገት ዝቅታ መሰል ነገሮችም ለሰውም ለመላእክትም አሁን በደንብ ስሙ። ለሰውም ለመላእክትም ለእግዚአብሔር ሲሰጥ እናያለን። ለምሳሌ በመልአኩ ፊት በግንባሩ የተደፋን ልናሳያችሁ እንችላለን ማለት ነው። የአምልኮ ስግደት ለእግዚአብሔር ብቻ ነው እኛ የምናደርገው። ለዚህ ነው ቅድም ማቴዎስ ወንጌል ምዕራፍ 4 ወንድማችን ኤፊ ሲያነብ ለእግዚአብሔር አምላክ ስገድ እሱን ብቻ አምልክ ይላል። አምልኮ ሲባል ብቻ ይመጣል ማለት ነው። ስለዚህ ለቅዱሳን የምንሰጠው ክብር፣ ለመላእክት የምንሰጠው ክብር ይሄ የታመነ ነው። ምንም ከመጽሐፍ ቅዱስ ጋር ኮንትራዲክት አያደርግም። እኔ ወንድማችሁ እንግዲህ 24 ዓመት ፕሮቴስታንት ነበርኩኝ። እውነት የምነግራችሁ በዚህ በአዲሱ መደበኛ ትርጉም ያው አስቺያ ቃል አብረን ነበርን 93 ጀምረን ነው የምንተዋወቀው። በብሉይ ኪዳን ያሉትን ስግደት የሚላቸውን ይህም መጽሐፍ የጻፉት አውጥተውታል። ስግደት የሚለውን ቃል ለዚህ ነው የመጽሐፍ ቅዱስ አንቀበልም የምንለው ማለት ነው። አውጥተውታል። አብርሃም ዳኒ በቃ ረጋ በል በቃ ዳኒ የኔ አልዋሽም። በውስጥ እኮ ጽፌልሃለሁ አይደለ እኮ ጥቅሱን አዲሱ መደበኛ ትርጉም ያወጣውን ጥቅስ አንድ ጥቅስ እንዳለ ሰጥሃለሁ። ምን አሁን እሱንም ቀጥዬ እመጣበታለሁ። ከፈለክ 500 ሰው አላሳየኝ 180 ጥቅስ አመጣልሃለሁ። ረጋ በል አንድ ጥቅስ አንድ ይበቃል። ረጋ በል አሁን እንትና ታርገኝ ስለ ስግደት ልጨርስና አሳይሃለሁ። ስለዚህ ጥቅስ የለም ማለት ነው። አለኝ። ረጋ በል አሳይሃለሁ። ስግደት የሚለውን ካላወጡት እኮ አሁን አሳየን። ረጋ በል አሳይሃለሁ። ስለዚህ የአምልኮ ስግደት ሲሆን ለእግዚአብሔር ብቻ ቅድም ማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ ያለው ለእግዚአብሔር አምላክ ስገድ እሱም ብቻ አምልክ። ስለዚህ ስግደት ለእግዚአብሔር ብቻ የሚል ጥቅስ የትም ብትንፏቀቅ የትም ብትጋጋጥ ስግደት ለእግዚአብሔር ብቻ የሚል ጥቅስ ከየትም አታመጣውም ከኪስ ካልሆነ ማለት ነው። ነገር ግን የአምልኮ ስግደት ለእግዚአብሔር እንደሆነና በእውነትና በመንፈስ እግዚአብሔር አምላካችን እንደምናመልክ ከኛ በላይ ላሳር ይሄን ሆነን ለመናገር ማለት ነው። ስለዚህ መጽሐፍ ቅዱሱን ብቻ ሳይሆን መዝገበ ቃላቱን ብታነቡ ደስ ይለኛል። እሺ፣ ሁለተኛ ኤፊ አንድ ጥያቄ አንስቷል። እናንተውን በፊዚካሊ ለማታገኟቸው ሰዎች ትሰግዳላችሁ
የአክብሮት ስግደትን ትሰጣላችሁ፣ በቅዱሳን ስዕላት ፊት ትጸልያላችሁ የሚል ጥያቄ ጠይቋል። ጥሩ ጥያቄ ነው። ጥያቄውን ጥሩ ጥያቄ፣ ቆንጆ ጥያቄ ነው። ያው ይሄ የታመነ ነው። በመሰረቱ እኛ የሙታን አምላክ የለንም። ሕያው የሆነ ቅዱሳንም ናቸው አባቶቻችን። አምላካችንም ሕያው ነው። እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ይላል እግዚአብሔር ቃል። ስለዚህ እኛ ጋር እኮ ያሉ ቅዱሳን እኮ ሕያዋን ናቸው። ሕያዋንነታቸውን ደግሞ ለማየት ራሱ ጌታ በቃሉ እኔ የሕያዋን አምላክ ነኝ እንጂ የሙታን አምላክ አይደለሁም ስሏል። ስለዚህ ቅዱሳኑ ሕያዋን ናቸው። ስለዚህ ይህ የታመነ ትምህርት በቅዱሳን ስዕላት ፊት ቆሞ መጸለይ እውነት ለመናገር አይኮኖግራፊ የኢትዮጵያውን በአማርኛ እነጋሽ ብሉት እነጋሽ እንዳለ እነ ማሙሻ ፈንታ ያስተማሯችሁ ሰዎች ካላችሁ የሚያጨቃጭቅ ነገር አይደለም። ለምን በቅዱሳን ስዕላት ፊት ቆሞ መጸለይ የታመነ ነው፣ ግን አናመልክም። ስለዚህ የምናመልከው እግዚአብሔርን ነው። የሕያዋን ጉባኤ ነን እኛ፣ በመከራ በፈተና ውስጥ ያለንን፣ እነሱ ደግሞ ጨርሰው ያሉ ናቸው። ነገር ግን በህሊናችን በሀሳባችን ቅዱሳኑ ልክ ወላጆቻችን በስጋ የተለዩን ወላጆቻችን በምናባችን ፊዚካሊ እንደሚመጡ ሁሉ ይህ የታመነ እውነት ነው እና ምንም ከሕያዋን ጋር ነው። ስለዚህ እኛ ጋር መቅረት ለምሳሌ እሱ ራስ ነው፣ እኛ ቅርንጫፎች ነን። እሱ ራስ ነው። ሰዓቱ አልቋልና ቆይ ልመጣ ነው። ቆይ ለምንቀጥለው ፊት ቆሞ ስገዱ ይቅርታ ቢኒያም በቃ ነገ ማስረጃን ይዘናና ቤተክርስቲያን ናፍቋል። መመለስ ትፈልጋለህ? ፕሮቴስታንት ነገ ማስረጃ የማንለውን አትበሉን፣ የማናደርገውን አደረጋችሁ አትበሉን። እናንተ ትላንትን የመጣችሁት እውነተኛ ሐዋርያዊ የሆነች ቤተክርስቲያንን በማታደርገውን በቅዱሳን ስዕላትን ታመልካለች ብላችሁ ስሟን አታጥፉ። መልእክቴ ነው። ዳኒ ያነሳልኝን ጥቅስ ልመልስና እጨርሳለሁ። ቢኒ እሷን ብቻ አንብብና ደግሞ አሁን እነሱ ዳንዬ መናገር ስላለበት ያልቃል ማለት ነው። በቃ ሰዓቱ። እሺ ዳኒ ጥቅሱን ንገረኝና ከሂብሩና ከግሪኩ ቼክ እናደርገዋለን። እባክህ በመጀመሪያ አማርኛው መች ገብቶ ነው ሂብሩና ግሪክ የምትለው? አዲሱ መደበኛ ትርጉም ተሳስቶ አማርኛው መች ገብቶ ነው? አማርኛውን አንብብ። አሁን እየነገርኩህ ያለሁት አንተ ያስቆም መጽሐፍ ቅዱስ ነው። ይሄንን ሁለቱን አነጻጽር ፕሊስ ወንድማችን ቢኒ አንብብልንና ቼክ እናድርገው። አዲሱ መደበኛ ትርጉምን ትተነው እንወጣለን። አዲሱ መደበኛ ትርጉም ነገርኩህ፣ ትልቅ የክህደት ሸፍጥ የተሰራበት እኮ አንድ ጥቅስ ብቻ አንድ ጥቅስ ረጋ በል። እሺ መጽሐፍ ቅዱስ ስታወጣ እሺ ዝም ብዬ አንድ የክህደት ጥቅስ ነው የማሳየው። አዲሱ መደበኛ ትርጉም ለውጧል ያልከውን አንዱን ጥቅስ ታሳየንና አንድ ጥቅስ አንድ ጥቅስ አንተም አውጣ እንደ እሱ ለምን ያወጣል? አንተ ኮምፒውተር ከፍቻለሁ። እሺ እንደ ቦምቡን ላምጣልህ ለዛው ቦምቡን ጸረ ማርያም መሆንህን ቦምቡን ላምጣልህ። ከይቅርታም ቢኒ ስለ ስግደት ነው ያልከው። ሆነ ችግር የለውም። ጊዜ ውሰድና እሱንም ላምጣልህ። 10 አመጣልሃለሁ፣ 180 አመጣልሃለሁ ማለት ነው እኮ ነው። አይ ጊዜ ውሰድ ነው ስለተጠየቅ ግዴ ለም ጊዜ ውሰድ ነው። ራሻታ ቆይ ኧረ አሉኝ። እኔ ምን ችግር አለብኝ? ሳስተምር የከረምኳል እንዴ? ረጋ በል ምን ታደርግ? ይኸው እሺ ሉቃስ ቦምቡን ላምጣልህ። ጸጋ የሞላብሽ የሚለው እንዴት እንዳወጣችሁት ይኸው ሉቃስ ምዕራፍ ቢኒዬ ደግሞ አሁን ያልከው ምንድነው? ጌታን ስግደት ስግደት ይኸው ቆይ ስግደትን እቀጥልልሃለሁ፣ ግን ይሄኛው ዋናውን ላንሳ። ዋናው እሺ የሉቃስ ወንጌል ምዕራፍ 1 ቁጥር
ከሴቶች መካከል የሚለው ነው 28 እሺ 28 እሺ እሱ ግሪክ ውስጥ አለ እሱ ግሪክ ውስጥ አለ እኔ አሁን አንተ ግሪክ እያልክ ራሴ ቤት ገብቼ ነው አለ በደንብ ተምራል ግሪክ ውስጥ የለም አለ ግሪክ ውስጥ የለም አለ ለምን ጸጋ የሞላብሽ የሚለውን ለምን አወጣችሁት ለምን አወጣ ጸጋ የሞላብሽ የሚለውን ለምን አንድ ጊዜ ላውራ አንተ አንድ ጊዜ ጸጋ የሞላብሽ የሚለውን ለምን አወጣ አሁን ዝም ይባላል ጥያቄ ጠይቀኛል እንዴ ይሄው አወጣውልህ እኮ ይሄው ጸጋ የሞላብሽ ቀይራችሁ እኮ ለመለስ ዝም በላ ቀይራችሁታል እኮ ጸጋ የሞላብሽ የሚለውን ቀይራችሁታል ለምን ቀይራችሁት እሺ ኦኬ ወንድማችን ጸጋን የሞላሽ ሆይ የሚለውን ለምን አወጣችሁ ነው ያለው ኦኬ ካስፈለግ ከፍታለሁ ካልተስማማ ችግር የለውም ይሄ ቃል ሁለት ቦታ ነው ያለው በእኛ መጽሐፍ ላይ ማለት ነው በዚህ በ54ቱ ላይ ግሪኩ ጋር ግን አንድ ቦታ ነው ያለው አንድ ቦታ ስለዚህ ግሪኩ አንዴ ተረጋጋ ግሪኩ ጋር ያለውን አልቀነስ ነው አለ አዲሱ መደበኛ ትርጉም ውስጥ ማሳየት ይቻላል ግሪኩ ውስጥ የሌለውን ግን ሁለተኛውን አዲሱ መደበኛ ትርጉም ኦሚት አድርጎታል ስለዚህ አዲሱ መደበኛ ትርጉም ውስጥ ጸጋን የሞላብሽ የሚለውን ማሳየት ይችላል ሌላ ቦታ 42 ቁጥር ላይ መሰለኝ ካልተሳሳትኩ ተስማማን ምን አልክ አረባከን ቦታውም 28 እባክህ የ28 ወጥቷል ከዛ 42 ላይ ነው ምናምን ለምን አወጣችሁ ጸጋ የሞላብሽ የሚለውን ለምን አወጣችሁት አሁን አማርኛ ላይ ለምን እንዴ ለምን ታቀርብራለህ አንድ ጊዜ ወይ አሁን ለምን አወጣኸው አስቼ አንድ ሚዩት አድርግልኝና ከዛ በኋላ ወደ ስግደቱ ቀጥልላለሁ 180 ይጨርሳለሁ አረ ቢኒ ጎይ ጨርሳ ቢኒ አንተ ደግሞ በቃ አንተ አላወጣነው ነው አለኝ የሚገባው አላወጣነው ስግደቱንም ልመጣለት እኮ ነው አላወጣነውም ካለ አስገባው ቢኒ አንተ ራስ ማይኩን ዝጋው ተዋ ይሄኛው አዘጋው እኔ እኮ ግልጽ ጥያቄ እኮ ነው የምጠይቀው አላወጣንም ምንም ተሳለ እሱ ሊናገር ነው አንተ ዝም በላ ጸጋ የሞላብሽ የሚለውን አወጣን ቦምቡን ላሳየ ከዛ ስለ ስግደት ልመለስ አልኩ ስለ ስግደት ደግሞ ቀጥዬ መለስኩ ስግደት በስምንት ያሉትን ስግደት በጠቅላላ ኧረ ቢኒ በጌታ በቃ ጨርሱ እኔ ካላስተማርኳችሁ ማን ያስተምራችኋል እሺ ዳንኤል አሁን ለምን አወጣችሁ ተናገር ለምን እንዳስተማሪ ደግሞ ዝም በል እንዳስተማሪ ደግሞ ዝም በልና እኔ ደግሞ ላውራ አንተ ብቻ አይደለም እኮ የምታወራው አይደል ኦኬ ሚዩት ስለሆንክ አንዴ ለመስማትም ተጠቀምበት ታች ያላችሁ ሰዎች ጸጋን የተሞላሽ ሆይ የሚለው መጽሐፍ ቅዱስ በ54 መጽሐፍ ቅዱስ አይደለም የሚለው የሞላብሽ ሆይ ማለት ሚዩት አታደርጉ ኧረ ቢኒ ታዲያ አንተ ነህ እኮ በቃ ወዳው አይደለም እኮ ቢኒ ተዋ አንተ ደግሞ በጣም እየረበሽክ ነው አንዴ ቢኒ ማለት መሰማማት አለብን ያንተም ሰዎች ይታዘባዋል እኔ ደግሞ ምንም እኮ አላረኳችሁ ሚዩት አታደርጉኝ ጸጋ የሞላብሽ የሚለውን ለምን አወጣችሁት እኔ ኢየሱስ አስተያየት አረጋግሞ በቃ መልስ ይመለስ ከዛ ወደ ስግደቱ እንመጣለን ኦኬ ቴንክ ዩ ነገ ነው ስግደቱ እኮ ዝም በላ እንዴት ነው ዝም ማለት አትችልም እንዴ እኔ አይደለሁም እኮ አስቴር ነው የሚያወራው ኦኬ ቴንክ ዩ አንተ ነው የምታወራው አስኬማ ዝም ብሏል እሺ የሁላችሁ ታች ያላችሁ ሰዎች አዲሱ መደበኛ ትርጉም ውስጥ ስለ ማርያም ጸጋን መሙላት አለ 54 ውስጥም አሳየኝ አውጣና ክፈትና ጸጋ የሞላብሽ የሚለውን አዲሱ መደበኛ ትርጉም ላይ አሳየኝ እሺ በቃ አሳያለሁ ጸጋ የሞላብሽ የሚለውን አዲሱ መደበኛ ትርጉም ላይ አሳየን ግለጥና ይሄው ኔጋ የለም ወረድ እስቲ እያነበብኩ ወረድ እስቲ ቆይ እያነበብኩ ወረድና ታገኘዋለህ ኧረ አንተ ራሱ ውረድ የለም በቃ ልክፈታ መጽሐፍ ማለት እኔ በፒዲኤፍ ላይ ነው ልክፈታ እኔ ከፍቻ አይደለም ሁለቱንም የማነግርህ በሶፍት ኮፒ እያነጻጸር እሺ ችግር የለው ሪላክስ አድርገ ክፈት አለ እያልከን ነው ጸጋ የሞላብሽ የሚለውን እንግዲህ በሰንበት ክህደትን ንስሐ መግባት ስላለብህ አውጣ አለ ብለሃል አዲሱ መደበኛ ትርጉም አምጣው
እኔ እኮ ይሄንን ጥቅስ ለዲያቆን እኔ ራስ ቤት ነው ያሳየው። ወሬ አልፈልግም። አሁን ከኔ ጋር ነው የምትነጋገረው። አለ ብለኛል። አዲሱ መደበኛ ትርጉም ላይ አውጣና አሳየኝ። ከኔ ጋር ነው ያለው። ችግር የለውም። ስለ ስግደት ደግሞ አንድ ሁለት ጥቅስ አሳየና እንዴት እንዳወጣችሁት ከዛ ትመረምራለህ። አንተ ራስህ ስትፎክር ነበር እኮ ጻፉልኝ ምናምን ስትል ማለት ነው። በውስጥ ጽፌልሃለሁ። ደግሞ ለእኔ ትነግረኛለህ። የመጽሐፍ ቅዱስ እኮ በእኛ ኧረ በጌታ በእናትህ እንዴ ቢኒ ተው አንተ ካሱ በእኛ አይደለ እንዴት ታተመው? አስቼ ትዝ አይልም እንዴ? ጋሽ አንተን ሰማህ እኮ። አውጣና አሳየኝ። ክፈትና አለ ካልከኝ አውጣና አሳየኝ። በነገራችን ላይ ማታ 3:30 ላይ በአይኮኖግራፊ ዙሪያ የቅዱሳን ተአማኝነት ትምህርት አለ ማለት ነው እኛ ጋር። ባይብሉን አውጣው። አሁን ግሪክ ምናምን ባይብሉን አውጣው። ባይብሉ ላይ ያለ ነው ያልከኝ አውጣው ባይብሉን። አውጣው አዲሱ መደበኛ ትርጉም። እሺ አለ አንብብልን። ታዘቡ እንግዲህ የት አለ? እሺ የት አለ? ሚዩት ነህ። ሚዩት አድርግ። አንድ ሚዩት አድርግ። እሺ ድምፅ ስለምታስገባ ማለት ነው። መልአኩም እርሷ ወዳለችበት ገብቶ እጅግ የተወደድሽ ሆይ ሰላም ላንቺ ይሁን፣ ጌታ እግዚአብሔር ከአንቺ ጋር ነው አለ። አንቺ የተባረክሽ ነሽ አላት። እዚህም ጋር and the angel came unto her and said you are highly favored, እጅግ የተወደድሽ highly favored። ስለዚህ የተወራ ከሆነ highly favored ማለት የተወደድሽም ማለት ነው። highly favored እጅግ የተወደድሽ ማለት ነው። ተስማምተናል? የግሪኩ እንደዛ ነው የሚለው highly favored። ታደርጉኛላችሁ። እየሞገትኩት አይደለ እንዴ? ጸጋ የመላብሽ ያረከው ቀደም አንተ ራስን ያረከው ጸጋ የመላብሽ ወጥቷል አልወጣም? አለ ጸጋ የመላብሽ የሚለው ግሪኩ ሃይሊ ፌቨርድ ስለሚል ግሪኩን አትበለኝ። ግሪኩም አይልም። አሁን ጸጋ የመላብሽ የሚለው አለ ወይ? ጸጋ የመላብሽ የሚለው አለ ወይ? መልስ ስጠኝ። አለ የለም? በግሪኩ አለ ገባ። ጥልህ ከክርስቶስ እናት ጋር ነው። ጥልህ ይኸው አውጥተከዋል። ግሪኩም አይልም። አንድ ቀይ ግሪኩ ሃይሊ ፌቨርድ ይላል። አዲሱ መደበኛ ትርጉም ሃይሊ ፌቨርድ ማለት እጅግ የተመረጥሽ እጅግ የተወደድሽ ነው። እጅግ ነው ያላት። እንደውም የተወደድሽ ወይ ሃይሊ ፌቨርድ ግሪኩ እንደዛ ነው የሚለው። እሺ ስለዚህ አዲሱ መደበኛ ትርጉም ከግሪኩ ጋር የሚስማማ ነው። ሃይሊ ፌቨርድን አውጣው። የግሪክ ትርጉም ሃይሊ ፌቨርድ ራሱ አሁን እኮ የግሪክ ትርጉሙን የግሪክ ማብራሪያውን አምጣው። አታጭበርብረኝ። እኔን አታጭበርብረኝ። አንብበው። በመጀመሪያ እዚህ ጋር መስማማት አትሸውድ። አምጣው። እኔ አልሸውድም። ከጸሐፊውም ጋር ተናግሬያለሁ። ተሳስተናል፣ እናስተካክላለን ያሉት። መልሰው የግሪኩ ብለህ አታደናብር። መልሰው የግሪኩን አንድ ጊዜ መልሰዋለህ። እኔ አልደነገጥኩም። ይሆን እዚያ አንብበው። ምንድን ነው የሚለው? ሙሉ አንድ ጊዜ እዚህ ጋር የሚለው ካሪቶ የሚለው ፍሮም ካሪቶም ማለት ነው እኮ ቱ ግሬስ ኢንክሉድ ዊዝ ስፔሻል ኦነር ስፔሻል ክብር። በቃ ጸጋ የመላብሽ ማለት ነው። በቃ ጨረስን። ማሙሽ ጨረስን። እኔ ይኸውልህ ቻው። ጸጋ የመላብሽ ዝም አሰኝልኝ።
ቤታቸውም እንደዚህ ነው ያስገባል። ኧረ ይጨርስ እንጂ ኧረ እንዴ ቢኒዬ አንተ እኮ በቃ አሁን እሱ ሀሳቡን ጠየቅከው አይደለ? እሱ ሀሳቡን ደግሞ ያብራራ። በቃ አሁን ዳንዬ ሂድ ቀጥል። እሺ እዚህ ጋር ወገኖች እንደምታዩት ይሄ ኢንተርኒሊያን የኢትዮጵያ አዲሱ መደበኛ ትርጉም ጸሐፊዎች የጻፉት አይደለም። ራሱ ሁላችንም የምንጠቀምበት ቃል በቃል የተተረጎመ ነው። የኛ የኢትዮጵያ አይደለም፣ የአማርኛም አይደለም። ስለዚህ ኢሚዲየትሊ ምን ብሎ ተርጉሞታል? ሃይሊ ፌቨርድ ብሎታል። እጅግ የተወደድሽ በሚል በተሻለ አማርኛ ጽፏል። ስለ ጸጋ ግን ሌላ ቦታ ላይ የተጻፈ አለ። ስለዚህ ቃሉ ግን ተመሳይነትም አለው። ለምሳሌ አንድ ጊዜ ያትግባው ኬጂቪ ምን ብሎታል? ሜክ አክሰፕትድ ተቀባይነትን ማግኘት ከሚለው ጋር አብሮ አስቀምጦታል። ሃይሊ ፌቨርድም ብሎታል ኬጂቪው ማለት ነው። ስለዚህ አዲሱ አንዴ ሃይሊ በቃ ዳን ተበልታል። በቃ ተበልታል። ለሲፕሮስ በቃ ሰሚ አሁን ምንም ችግር የለውም። እሺ ወደ ስግደቱ አሁን ቢኒዬ ኖ አይ እኔ መተኛት አለብኝ። አንድ ወደ ስግደቱ ኖ አይሆንም። በቃ ቢኒዬ እንዴ እኔ ሌሊት ነው ለስግደት ምንድነው ጸጋ የሚለውን አያውቀውም እኮ ጸጋ የሚለው ሃይሊ ፌቨርድ የሚለው ጸጋ ነው። ሃይሊ ፌቨርድ ሌሎች በቃ ሌሎች ይስሙ። ሌሎች ታች ቆይ አንዴ እታች ያሉ አሁን ዳኒ ያብራራውን ሰምተዋል። ውይይት ከሆነ የምንወያየው እታች ላሉ ሰዎችም ጭምር ስለሆነ እታች ያሉ ሰዎች የቢኒንም ሰምተዋል፣ ዳኒ ያስቀመጠውንም ሰምተዋል። ዳኒዬ ማጠቃለያ አንሰጥ። ኦኬ አዲሱ መደበኛ ትርጉም ለማርያም በሚገባት ቋንቋ አስቀምጧል። ምን ብሎ ሃይሊ ፌቨርድ የሚለውን እጅግ የተወደድሽ ብሎ ተርጉሟል። ወረድ ብሎ ደግሞ 42 ቁጥር ላይ አንቺ ከሴቶች መካከል የተባረክሽ ነሽም ብሏታል። ከሴቶች መካከል የተባረክሽ ነሽ፣ የማፀንሽም ፍሬ የተባረከ ነው ይላል። ስለዚህ እዚህ ጋር የምናየው ምንድን ነው? መጽሐፉ እንደሚለው ቃል በቃል ነው የተተረጎመው። ስለዚህ ይህን ቃል በቃል የተተረጎመ ነገር መቀበል አለብን ነው ብለው። ቴንክ ዩ። ያው እንግዲህ ቢንዬ ነገና ሁሉም ባሉበት ከፈለግ ከኤፊ ጋር ከፈለግ ከዚህ ውስጥ ካሉት ጋር መርጠህ ትወያያለህ። ከስር ዮኒ ማኛ ማለት እሱም ነገ ይምጣ፣ ከፈለግ ነገ ይምጣ። ከስር እየጻፈ ነው ይምጣና ዮኒ ማኛ ራሱ ይምጣና ይማራል። ቁጭ ብሎ ይማራል። ነገ እናስተምረዋለን ኤቢሲዲ ማለት ነው። የቢኒ እንግዲህ አሁን እሱ ቤት ይሄ በቃ ያው ቢኒ ያው እንደ ወንድሜ ነው። እኔ እንግዲህ የቆየ ጓደኛዬ ነው። ለዛም ነው እንግዲህ ተሞላቋል። ይሁን እንግዲህ በሉ እንግዲህ ኤፍዬ 2 ደቂቃ፣ ሳሚዬ 2 ደቂቃ፣ ሶል 2 ደቂቃ ወስደን በቃ እንጨርስ። አቤት እኔማ ሊነጋብኝ ነው። ይቅርታ አስቴ፣ ከዛ በፊት ዛሬ እንግዲህ ይቅርታ እንግዲህ ወይ ይቅርታ ሁላችሁም ፕሮቴስታንት ወንድም እህቶቻችን ወገኖቻችን፣ በዚህ በአስቴ ሪዞርት የምናደርገው የገቢ ማሰባሰቢያ አለ። ይህም የፍቅር ስጦታ ነው። በምድር ላይ ላሉ ለተቸገሩ ዳኒ ለተቸገሩ በተለያየ አገልግሎት ሁኔታ ውስጥ ላሉ ሰዎች በቀን $1 እና በኢትዮጵያ ላለን 1 ብር፣ በአረብ ላለን በዲናርም በተለያየ ገንዘብም እያሰባሰብን ነው እና በውስጥ አስቼን ማውራት ይቻላል፣ ኤፍሬምን ማውራት ይቻላል። እኔም አለው ሳሚ እዚህ ከጎን ያለው ከላያችን ያለው አስቼን ያወሩት አንድ ሰው አስቼንና አንተን ያወሩ አስቼንና አንተ እና ሳሚም አለ። ሳሚ ራሱም አለ። ችግር የለውም። በማንኛውም ሁኔታ በአውሮፓም ሆነ በየትኛውም ሁኔታ አካውንቶቻችንን መጠየቅ ስላላችሁ በዛ ውስጥ ማሰባሰብ ነው እያካሄድን ያለ ነው እና ተባረኩ። እሱን ነገር ለመናገር ነው። ተባረኮሽ ብርክ በል ኤፊ ሄዱ 2 ደቂቃ ጨርስ። እንግዲህ ከተነሳንበት ርዕስ ውጪ ነው እንግዲህ ሄደው ምንም ችግር የለውም። ይሁን በቃ ዳንዬ እንትን በል እዛው ላይ እንዳለ አንተ የምትለውን በልና ቴንክ ዩ ኤፋ። የወላችሁ አዲሱ መደበኛ ትርጉም ተሳስቷል ብለው ያወራሉ። በመጀመሪያ ደረጃ በጣም የተለፋበት መጽሐፍ ነው። ሁለተኛ ደረጃ እያንዳንዱ ተሳሳተ የተባለበት ቦታ እየከፈታችሁ ከግሪኩ ጋር ማስተያየት አለባችሁ። ከግሪኩ ጋር በሚስማማ መልኩ ነው የተተረጎመው። ይሄ ግሪክ ደግሞ የኛ አይደለም።
የታወቀ ኦርቶዶክስም የምትቀበለው ካቶሊክም ሁሉም የሚቀበለው በማኑስክሪፕት ላይ የተመሰረተና ማስረጃ ያለው ነው። ማኑስክሪፕቶቹን ማቅረብ ይቻላል። ቴክስቹዋል ኮሜንተሪም ስላለን ማለት ነው። ስለዚህ አዲሱ መደበኛ ትርጉም አንድ ስህተት አለው የምትሉ ከሆነ በጥቅስ ከፍታችሁ ከግሪኩ ጋር አስተያየታችሁ ከግሪኩ በሚጻረር መልኩ ተርጉማችኋል የምትሉ ከሆነ እኔ ጋር ቪዲዮ አለ። ቪዲዮ ላይ ኮሜንት አለ። ኮሜንት ሴክሽን ውስጥ ገብታችሁ ይኸው ከግሪኩ ጋር አስተያይቻለሁ፣ ግሪኩ ውስጥ የሌለ ነገር እናንተ ጨምራችኋል ወይ ለውጣችኋል ዶክትሪን ለውጥ በሚያመጣ መልኩ ብላችሁ እንድታስቀምጡ እንጠይቃለን። ከሌለ ግን ዝም ብላችሁ ስም እያጠፋችሁ ነው ለማለት ነው። ዩር ብለስ ቴንክ ዩ። ያ አሁን ለምሳሌ ውሸት ነው ምናምን የምትሉ አሳይቷችኋል። ከዛ ሄዳችሁ ከግሪኩ ጋር ማስተያየት ነው። በቃ ምንም ችግር የለው። እኔ ደግሞ አንድ ነገር ላሳያችኋል። እሺ ትልቁ ላይ አድርጉኝ እና አንድ ሰው ግን መጽሐፍ ቅዱስ የያዘ ሰው እፈልጋለሁ። መጽሐፍ ቅዱስ ሌላ የሚያነብልኝ የትኛው? የአዲሱን መደበኛውን ወይስ ማንኛው መጽሐፍ ቅዱስ ማንኛው? እሺ ማንኛው ያ ይዣለሁ። እሺ ኤፌሶን 1:17 አውጣልኝ። እሺ ኤፌሶን 1:17 እሺ ኤፌሶን 1:17 አውጥቻለሁ። እሺ ምንድን ነው የሚለው? የክብር አባት እሺ የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብና ቆይ ተሳስተህ እንዳይሆን በስነ ስርዓት አንብብ። ተሳስተህ እንዳይሆን የክርስቶስ አምላክ ምናምን የሚል ነገር አመጣ። ቆይ ድገመው። የክብር አባት እሺ የጌታችን የኢየሱስ የኦርቶዶክስ መጽሐፍ ነው እንደምታውቁት። ውስጡንም ላሳያችሁ ሁላችሁም ጋር አለ ብያስባለሁ። ይኸው የ2000 እትም ነው። እሱ ምን እንደሚል እንየው። ኤፌሶን 1 ጊዜ አሁን እዚህ ጋር አድርጌው አንተ አንብብላቸው። አንድ ጊዜ ያንተን የራስን አንብብ። ይህን ሳይሆን መጽሐፍ ቅዱስ የሚለውን። እሺ የክብር አባት እሺ የጌታችን የኢየሱስ ክርስቶስ አምላክ እሺ በቃ ያዘው። የኢየሱስ ክርስቶስ አምላክ የሚላለው እዚህ ጋር እንፈልገው። እሱን በእግዚአብሔር ፍቃድ የጌታችን የኢየሱስ ክርስቶስ ሐዋርያ ከሆነ ከጳውሎስ በኢየሱስ ክርስቶስ ላመኑ በኤፌሶን ላሉ ቅዱሳን ከአባታችን ከእግዚአብሔር ከጌታችን ከኢየሱስ ክርስቶስ ሰላምና ጸጋ ለእናንተ ይሁን። የኢየሱስ አምላክ የሚለው ወጥቷል። እሺ እንቀጥል። እሺ አንደኛ ጴጥሮስ 1:3 አምጣልኝ እስቲ። አንደኛ ጴጥሮስ 1:3 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እሺ ጸጋና ሰላም ይብዛላችሁ። እሺ ኢየሱስ ክርስቶስ ከሙታን በመነሳቱ እሺ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። የኢየሱስ ክርስቶስ አምላክና አባት ይባረክ ነው የሚለው። ያ እዚህ ጋር የኦርቶዶክስ 2000 መጽሐፍ ቅዱስ ላይ 80 ላይ አምላክ የሚለውን ድጋሚ አውጥተውታል። እንደዚህ ይላል፣ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። የኢየሱስ አምላክና አባት የሚለው ወጥቷል። ስለዚህ አምላክ የሚለው ወጥቶ አባት ብቻ ይላል። የኢየሱስ ክርስቶስ አባት እግዚአብሔር ይመስገን ይላል። እሺ ለምን አንመርቅላቸውም? ያው ተዘርዝሮ አያውቅም። ሁለተኛ ቆሮንቶስ 1:3 አውጣ እስቲ። ሁለተኛ ቆሮንቶስ 1:3 ሁለተኛ ቆሮንቶስ 1:3 እሺ መልካም አንብበው። ሁለተኛ ቆሮንቶስ 1:3 አንብበው። የርኅራኄ አባት እሺ የመጽናናት ሁሉ አምላክ እሺ የሆነ የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ።
እስቲ አንድ ጊዜ ድገምላቸው። የርኅራኄ አባት እሺ፣ የመጽናናት ሁሉ አምላክ የሆነ እሺ፣ ጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ኦኬ። እሺ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የ2000 እትም 80 አሐዱ ላይ እንፈልገው የኢየሱስ አምላክ የሚለውን ማለት ነው። እንደዚህ ነው የሚለው የምህረት አባት የመጽናናት ሁሉ አምላክ የጌታችን የኢየሱስ ክርስቶስ አባት እግዚአብሔር ይመስገን። አባትና አምላክ የሚል የለም። አባት እግዚአብሔር ይመስገን። አንድ ልመርቅልህ እንድትተኛ፣ ዝም ብለህ እንድትተኛ። እሺ ሰራትን አንብበው። ምንድን ነው የሚለው? እሺ የሚኮንን ማን ነው? እሺ የሞተው? እሺ ይልቁንም ከሙታን የተነሳው? እሺ በእግዚአብሔር ቀኝ ያለው? እሺ ደግሞ ስለኛ የሚማልደው? እሺ ክርስቶስ ኢየሱስ ነው። ኦኬ፣ እዚህ ጋር እንፈልገው ስለኛ የሚማልደው ብለሃል አንተ። ይኸው እዚህ ጋር 2000 እትም የኦርቶዶክስ መጽሐፍ ቅዱስ ላይ እንደዚህ ብለውታል። በእግዚአብሔር ቀኝ የተቀመጠው ደግሞም ስለኛ የሚፈርደው፣ የሚማልደው ሳይሆን የሚፈርደው ኢየሱስ ክርስቶስ ነው ብለውታል። የሚያማልደውን አውጥተውታል። እና እዚህ ጋር ህዳጉ ላይ ምን ብለውታል? ግሪኩ የሚማልደው ይላል አሉ። ግሪኩ የሚማልደው ነው የሚለው እና እዚህ ጋር የሚፈርደው ከየት አምጥታችሁ አስገባችሁ? እዚህ ጋር የሚማልደው ካለ ከግሪክ ነው እንግዲህ፣ አይደለም እንዴ? ግሪክ አይደለም እንዴ? አዲስ ኪዳን አይደለም እንዴ? በኩረ ቋንቋው ግሪክ ነው። ከደ በምን ስልጣን ነው የሚፈርደው ያሉት? እግዚአብሔር ይወቅ። በነገራችን ላይ ይህንን መጽሐፍ የኦርቶዶክስ ቤተክርስቲያን ሊቃውንትም እንደነ ዲያቆን ያረጋል አበጋዝን የሚያካክሉት በጣም አምርረው የሚቃወሙት መጽሐፍ፣ ይሄ የ2000 እትም መጽሐፍ ቅዱስን አምርረው ነው የሚቃወሙት ማለት ነው። እና እንደውም ዲያቆን ያረጋል ውስጡ ለቄስ ብለው ትክክል፣ ያ ውስጡ ለቄስ የሆነ ነው እና ሌላኛውን ቢያትሙልን ነው የሚሻለው ብለውታል። ብዙ ሊቃውንት ተቃውመውታል ይህንን መጽሐፍ ማለት ነው። በጣም ብዙ ይቅርታ፣ እዚሁ ላይ ሐዋርያት ስራ 2:38 የምክፍተው እሱ መጽሐፍ ላይ ሐዋርያት ስራ 2:38 ሐዋርያት ስራ 2:38 እሺ፣ መሰለ ጻጻፍ ጽፎበታል ደግሞ 2:38 ላይ ራሱ ሐዋርያት ስራ 2:38 እሺ 2:38 እሺ። በመጀመሪያ እሱን ታነበዋለህ? መጽሐፍ ትክክለኛው መጽሐፍ ላይ ያለውን ታነበዋለህ? እሺ። ጴጥሮስም ንስሐ ግቡ፣ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ። እሺ 38 ነው ያነበብከው? እኔ ደግሞ 38 እሺ፣ በዚህ ላይ ላንብበው። ጴጥሮስም ይላል 38 ማለት ነው። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ሁላችሁም በክርስቶስ ኢየሱስ ስም ተጠመቁ፣ ኃጢአታችሁ ይሰረይላችኋል፣ የመንፈስ ቅዱስንም ጸጋ ትቀበላላችሁ። እዚህ ጋር አሁን የኃጢአት ስርየትን በንስሐ መጣው፣ እዛ ላይ ግን በጥምቀት ነበር የሚለው። አያሌ ፖዚሽን ራሱ ለውጥ አለ። እዚህ ጋር የአጻጻፍ ለውጥ አምጥቷል ማለት ነው። እናያለን፣ ሌላ ጊዜ በሰፊው እናየዋለን። እዚህ ጋር በጣም ከዚህ ትንሽ ከዚህ ከፍ ያለ የሚያስደነግጡ እንትኖችም አሉ። በነገራችን ሌላ ቦታ ላይ መላእክቶች እግዚአብሔርን ሲያሙት ታያለህ። አንድ እዚሁ ላይ ማለት መላእክቶች ብዙ ነገር አለ። እዚህ ላይ በጣም ብዙ ነገር አለ። ሌላ ጊዜ እናየዋለን። ዘፋኝ የሚለው ለምሳሌ ዘፋኝ መንግስተ ሰማይ አይገባም ይላል አለ መጽሐፍ ቅዱስ። ዘፋኝነት ምናምን ከስጋ ስራ ውስጥ የተገለጡ ናቸው። ጠቅላላ ወጥተዋል ከዚህ መጽሐፍ ቅዱስ ላይ። በነገራችን ላይ ጠቅላላ እየቀለድኩ አይደለም። እሺ ጠቅላላ ዘፋኝ ኃጢአት የሚል እዚህ መጽሐፍ ቅዱስ ውስጥ ፈልጋ አታገኝም። ወጥተዋል። ከፈለክ ማንበብ እንችላለን። ገላትያ 5:21 ብቻ እንዴ ገላትያ 5:21 ይሄ መጨረሻውን። እሺ የመጨረሻውን የመጨረሻ ይሆናል።
ገላትያ 5:21 እንደውም እንትን ሁሉ አድርጌበታለሁ። እሺ እንደዚህ ይላል። ገላትያ 5:21 እናንተ ብታነቡልኝ መጀመሪያ ጥሩ ነው። 20 ጀምሮ ማለት ነው። ገላትያ 5:20 ገላትያ 5:20 መልካም። እሺ ከ19 ልጀምረው። የስጋ ስራም የተገለጠ ነው። እሺ እርሱም ዝሙት፣ እሺ ርኩሰት፣ እሺ መዳራት፣ እሺ ጣዖትን ማምለክ፣ እሺ ሟርት፣ እሺ ጥል፣ እሺ ክርክር፣ እሺ ቅንዓት፣ እሺ ቁጣ፣ እሺ አድመኝነት፣ እሺ መለያየት፣ እሺ መናፍቅነት፣ እሺ ምቀኝነት፣ እሺ መግደል፣ እሺ ስካር፣ እሺ ዘፋኝነት። እሺ እዚህ ጋር ዘፋኝነት የሚለውን አውጥተውታል። ምን አሉት? የለውም በቃ የለውም። ጨርሶ ነው አቮይድ አደረገ። ቪኒ እየሰማ ነው። ይህን ነገ ትመልሳለህ። እና ሌላ ጊዜ በደንብ እናየዋለን ይሄንን ማለት ነው። ለዛሬ ይበቃናል። አይ ቲንክ ያ ይበቃል ዛሬ። እሺ ሳሚዬዋ አስሬ ተገናለሁ። በቃ ተባረኩ። ነገ እንቀጥላለን። እሺ ወንድም አለምዬ አለምዬ አለሽ? እሺ ዳንዬ ከዛ ሶል፣ ዳንዬ ከዛ ሶል፣ ዳንዬ ከዛ ሶል፣ ከዛ ካቡ በክፋት ይባቸው ረስተውት ነው ፊልም ሌንሰዋል ዳንዬ አለ አሉ። አሁን በቃ መልእክት እኮ አስተላለፍን። ቴንክ ዩ አር ብለስድ። ሌሊት በጣም ሆኖብሃል። ተኛ አስች። እሺ ሶልዬ ሳይናገሩ እንትን እንዳይሉ ብዬ ነው። ሶል አለ? እሺ አይ ብዙ አላወራም፣ ግን ጥያቄ ልጠይቀው ነው ከታች ካለ። እንዳው በህይወት ዘመንህ መላእክትን አይተህ ታውቃለህ ወይ ነው ቢኒ? መላእክትን መተውልህ አይታቸው ታውቃለህ ወይ? ወይስ ደግሞ እንደ ሳኦል የሞቱ መናፍስቶችን ፍለጋ አይነን ስትጨፍን እነሱ የመናፍስቶች አይመጡብህም ወይ? እንዳው እንደዛ ይመጡልኛል ብለህ ሰልፊ ስትቆም እነኝን በደንብ አጥርተህ ለመምጣት ሞክር። ጨርሻለሁ። እነኝን ጥያቄዎች ብቻ ልጠይቀው ነበር። ኦኬ እሺ ወንድሜ ተምዬ መጨረሻ በዚሁ እንጸልይና እንጨርሽ። አለበለዚያ እነሱ አካሄድ አላርፍ ያለች ጣት ምን ትጠነቁላለች ነው የሚባለው። እንደዛ ነው ነገርየው። ቢያርፉ ይሻላቸዋል። ኦኬ እንጸልይ። እግዚአብሔር ሆይ ስለ ሁሉ ተባረክ። ስለ ሁሉ ከፍ ከፍ እናደርጋለን። ክብርና ምስጋና ለአንተ ብቻ ይሁን። ስግደት ለአንተ ብቻ ይሁን። እግዚአብሔር ሆይ ለሌላው እየዘፈንን አንሰግድለትም፣ ለሌላው እየጠጣን አንሰግድለትም፣ እየሰከርን አንሰግድለትም። ክብር ለአንተ ብቻ ይሁን። ለሁሉ ተባረክ። እግዚአብሔር ቀን ቆጥረን ሰዓት ጊዜ ቆጥረን አቅደን ለሌላው ምንሰግድነት ምንም አይነት አጀንዳ የለንምና እግዚአብሔር ክብር ለአንተ ብቻ ስለሆነ ለአንተ ብቻ እንሰግዳለን። ክብር ለአንተ ብቻ ይሁን። ታርደሃልና፣ ሞተሃልና፣ ስለኛ ተሰቅለሃልና፣ ደምህን አፈሳሃልና፣ ይቅር ብለህናልና፣ ታርቀሃናልና፣ ወደህናልና ክብር ለአንተ ብቻ ይሁን። ስለ ሁሉ ተባረክ። አስቼ በሚያርፍበት ጊዜ ጌታ ሆይ የሚገርም እንቅልፍን ስጠው፣ የሚገርም ረፍትን ስጠው። ነሳሚንም እንደዛው ጌታ ሆይ አንተ ላይ ከፍ ከፍ ብሎ የሚነሳ ስግደትንና ክብርን የሚቀማ የትኛውም አይነት ነገር ቢሆን ክብርን አሳልፈ የማትሰጥ አንተ የማትደራደር በኢየሱስ ክርስቶስም ክብር ከፍ ከፍ ይበል። እግዚአብሔር ኢሳይያስ ላይ እንደጻፈ ክብር ለሌላው አሳልፈ አልሰጥም ብለህ እንዳልክ በኢየሱስም ክብር ላይ ከፍ ከፍ ብሎ የሚል ማንኛውም ሰው ሰራሽ ትምህርት በአደባባይ ይዋረድ። ስለ ሁሉ ከፍ ከፍ በል በኢየሱስ ስም። መልካም ምሽት ለአስቴ ይሁን። ለሌሎቻችን በያለንበት ቦታ የመኪና አደጋ የትኛውም አይነት እንቅስቃሴ ባለንበት ቦታ ላይ እንዳያገኘን ጥበቃ በላያችን ላይ ይሁን። ስለ ሁሉ ተባረክ። ከ1 እስከ 30 ከምሽት እስከ ጠዋት ከእግዚአብሔር ከዘመናት መጀመሪያ እስከ ዘመናት ፍጻሜ ክብር ለአንተ ብቻ ከፍ ከፍ በል በኢየሱስ ስም አሜን አሜን። ተባረኩ ቅዱሳን። የ1 ብር ቻሌንጃችንን እንዳትረሱ። የ1 ብር የ1 ዶላር
የአንድ ሪያል በየሀገራችን ማለት ነው። አሁን ዛሬ 3ኛ ሳምንታችንን ጨርሰናል። የሚቀጥለው 4ኛ ሳምንታችን ነው። ዓርብ ዕለት እንሰበስባለን። ከዛ ፊት ሁላችሁም ስማችሁን ለእኔና ለተሜ ስጡን እና ደግሞ የአዲስ አበባውን አካውንት እንለጥፍላችኋለን። እዚህ እኔ አካባቢ ያላችሁ በዜል አንድ ላይ ስለምንልክ በእኔ ትልኩልኛላችሁ። ከዛ አንድ ላይ አድርገን እንልካለን ወደ ኢትዮጵያ ማለት ነው። ብርክ በሉ። ይቅርታ እንግዲህ ርብስ ማም ዞረብኝ። እኔ ራሴ ሩሙን መምራት ካልቻልኩ ድክም ብሎኝ ነው እና ዛሬ ይቅርታ አድርጉልኝ። እንግዲህ ሰዓት ካለፈ በኋላ ነው ቢኒ የገባው። ዳንኤዋ፣ ሳሚ ሁላችሁም ተባረኩልኝ። ነገ እንገናኝ።